ሳይንቲስቶች ሲጠብቁት የነበረው አስፈሪ ክስተት ተከሰተም። የምድር መናወጥ የሚቀይረው የጌታው ስምጥ። ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ ሳይንቲስቶች ለብዙ አስርተ ዓመታት በጉጉት ሲጠብቁት ግን ደግሞ ሲፈሩት የነበረው አንድ ነገር በማይማር ተከስቷል። እንደ አውሮፓውያን አቆጣጠር ማርች 28 ቀን 2025 የተከሰተው የ7.7 ማግኒቲዩድ የመሬት መንቀጥቀጥ ተመራማሪዎች ስለ መሬት መንቀጥቀጥ የነበራቸውን የቆየ እይታ ሙሉ ለሙሉ ቀይሮታል። ይህ ክስተት የመሬት መንቀጥቀጥ ሳይንስ አዲስ ምዕራፍ ተብሎ ተጠርቷል። ለመሆኑ ሳይንቲስቶች ምን አሉ? ለምንስ ተደነቁ? አብረን እንይ። ዋና ዋና ነጥቦች፣ አንደኛም ሳይንቲስቶች ምን ለማየት ጓጉተው ነበር? ለረጅም ጊዜ ሳይንቲስቶች አንድ ትልቅ እንቆቅልሽ ነበራቸው። ሻሎ ስሊፕ ዲፌክት ይባላል። ይህም ማለት በመሬት መንቀጥቀጥ ወቅት ከመሬት በታች የሚፈጠረው ከፍተኛ ግፊት ለምን መሬት ላይ ሲደርስ ይቀንሳል የሚል ነበር። ይህ የ2025ቱ የማይንማር መንቀጥቀጥ ግን ጉልበቱን ሳይቀንስ ሙሉ በሙሉ ወደ መሬት ገጽታ ይዞት ወጣም። ይህም ጥንታዊና ጎልማሳ የሆኑ ስምጥ ሸለቆዎች ምን ያህል አደገኛ እንደሆኑ አረጋግጧል። ሁለተኛም 500 ኪሎ ሜትር የዘለቀ ስንጣቂ። ይህ መንቀጥቀጥ የተከሰተበት የሳጋይንግ ስምጥ መስመር እጅግ ቀጥ ያለና ረጅም ነው። መንቀጥቀጡ የፈጠረው ስንጥቅ 500 ኪሎ ሜትር እርዝመት አለው። ይህ ማለት ከአዲስ አበባ እስከ መቅደላ ወይም ጎንደር ድረስ መሬቱ ተሰንጥቆ እንደ ማለፍ ማለት ነው። መሬቱ ከጎንና ጎን ከ10 እስከ 15 ጫማ ድረስ ተንሸራቷል። ሶስተኛም የሳተላይት ተአምር። የሳተላይት ተአምር የመረጃ አሰባሰብ። በማይንማር በነበረው ጦርነት ምክንያት ሳይንቲስቶች በአካል ሄደው ማጥናት አልቻሉም ነበር። ግን ኤንኤስኤአር የተባለው ሳተላይት ቴክኖሎጂ መጠቀም ከጠፈር ላይ ሆነው በመሬት ላይ የታየውን ቅንጣት ያህል ለውጥ እስከ ኢንች ስባሪ ድረስ መለካት ችለዋል። ይህም መንቀጥቀጡ መሬቱን እንዴት አጣሞት እንዳለፈ ፍንጭ ሰጥቷቸዋል። አራተኛ ለዓለም የተሰጠ ማስጠንቀቂያ። ይህ ግኝት ለካሊፎርኒያ፣ ሳን አንድሬስ እና ለሌሎች መሰል ስምጥ መስመሮች ትልቅ ማስጠንቀቂያ ነው። ምክንያቱም ቀደም ሲል የነበሩት የትንበያ ሞዴሎች መንቀጥቀጥ ወደ መሬት ገጽ ሲመጣም ኃይሉ ይቀንሳል ብለው ነበር የሚያስቡት። አሁን ግን አሮጌና ጎልማሳ የሆኑ ስምጥ መስመሮች ሙሉ ኃይላቸውን ወደ ማውጣት እንደሚችሉ ታውቋል። የማይንማር መስመጥም ሳይንቲስቶች ሲመኙት የነበረው ጥርት ያለ መረጃ ቢሰጥም ለሰው ልጅ ግን ትልቅ የቤት ስራ ጥሎ አልፏል። ወደፊት የሚገነቡት ህንፃዎች እና ከተሞች ከዚህ አዲስ ግኝት አንጻር በድጋሚ ሊታሰቡ ይገባል። ይህን ድንቅ መረጃ ለጓደኞቻችሁ ሼር አድርጉም። ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። በሚቀጥለው በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።